በዚህን ወቅት በአሜሪካ ሆቴሎችና ቡና ቤቶች ውስጥ መጠጥ መሸጥ ተከለከለና ሁሉም አይስክሬም ማቅረብ ጀመሩ። ስለዚህ አብዛኛዎቹ የንግድ ቤቶች የወረቀት ኩባያ መጠቀም ጀመሩ። ክሮክ ኩባያዎቹን ለሆቴሎችና ለካፌዎች በደንብ መቸብቸቡን ተያያዘው። በዚህም በከተማው ታዋቂ የሆነ መጣ። ነገር ግን በ1929 በተከሰተው የስቶክ ገበያ መውደቅ ምክንያት በመላው አሜሪካ አስቀያሚውን ታላቁ የኢኮኖሚ ውድቀትን አስከተለ። ስለዚህ ኑሮ ጥብስ ሆነ። በዚህ ከባድ ጊዜ የክሮክ አለቃ ከዚህ በኋላ ደሞዝ ሊቀንስበት እንደሆነ ሌላ አማራጭ እንደሌለው ገለጸለት። ክሮክ በጣም ተበሳጨና በንዴት ተናገረውና ስራውን ለቆ ወጣ። በዚህ ወቅት ባለቤቱ ርጉዝ ነበረች። እናም ገንዘብ ያስፈልገዋል። ስለዚህ ምንም አይነት አማራጭ የሌለው ክሮክ አለቃውን ይቅርታ ጠይቆ እንደገና ወደ ስራው ተመለሰ። በዚህን ወቅት አንድ ደንበኛቸው መልቲሚክሰር የተሰኘ 5 ሚልክ ሼኮችን በአንድ መስራት የሚችል ማሽን ሰርቶ አምጥቶ እንዲገዙ ታሳያቸው። ስለዚህ ክሮክ እዚህ ጋር አሪፍ ዕድል እንዳለ ተመለከተ። ይህም የሊሊ ካፕ ካምፓኒ መልቲሚክሰሮቹን እየገዛ ቢሸጥ ከወረቀት ኩባያው ጋር አብሮ የሚሄድ ሥራ ስለሆነ ድርጅቱን ትርፋማ ያደርገዋል፣ እኛም እንጠቀማለን ብሎ በማሰብ ለአለቃው ሐሳቡን አቀረበለት። ነገር ግን አለቃው ቀሽም ሲል ሐሳቡን አጣጣለውና የኛ ካምፓኒ በፍጹም መልቲሚክሰር አይሸጥም፣ አይገዛንም፣ የኛ ሥራ ወረቀት ኩባያ መሸጥ ብቻ ነው ሲል ክሮክ ላይ ጮኸበት። እርግጥ ወቅቱ ታላቁ የአሜሪካ ኢኮኖሚ ውድቀት ጊዜ ስለነበር ክሮክ ይህንን የኢኮኖሚ ያለመረጋጋት የመጣውን የገንዘብ እጥረት ይፈታል ብሎ ነበር ያሰበው። ነገር ግን አልሆነም። በዚህ ሰዓት ማንኛውም ካምፓኒ አዳዲስ ንግዶችን አይሞክርም፣ እንዲሁም ወጪ የሚያስወጡ ማንኛውንም አይነት ሐሳብ አይቀበሉ። ምክንያቱም ወቅቱ ኢኮኖሚ ወደቀበት ወቅት በመሆኑ ያችን ጊዜ ሳይጎዱ ለማለፍ ነበር የሚጥሩት። ስለዚህ ክሮክ አሁን ለመጨረሻ ጊዜ ለሊሊ ካፕ ካምፓኒ መስራት በቃው።